ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ሰሉስ ብሎ ነበርና ረቡዕ አለ። የፍጥረት አራተኛ የምስጋና ሶስተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአብሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡ ውዳሴ በረቡ ውዳሴ ሃለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። በዚህ ዕለት እመቤታችን ሊቃነ መላእክትን ሰራዊተ መላእክትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ዓለመ ሰማያት ያሉ ቅዱሳን መላእክት ንዕድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ሰማያት ያላቸው አለቆችን ነው። አለቆች ያሏቸው ሰራዊት ንዕድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አሁን አለቆች የማያመሰግኑ ሰራዊት የሚያመሰግኑ ሆኖ አይደለም፣ በሰራዊት ያለቆቹን መናገር ነው እንጂ። ሰማይ ዳግሚት ዲበ ምድር። እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆን። የእመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፊያ፣ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አንድ አድርጎ አያይዞታል። ወአስተጣበቅዎ ዲበ እብነ ኮኩ እንዴ ኆኅተ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። በአራተኛው ዕለት ኆኅትን አነሳ። ይቺ የምስራቅ ደጃፍ በአራተኛው ሰዓት በአራተኛው ኬክሮስ በአራተኛው ዕለት ፀሐይን አስገኝታለች። እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ፀሐየ ጽድቅ ኢየሱስ ክርስቶስን አስገኝታለችና ከብካብ ንጹሕ ወመራ ቅዱስ ልዩ ንጹሕ የሰርግ ቤት አንቺ ነሽ። አንድም ዘመርአዊሃ ቅዱስ ይላል። ሙሽራዋ ያማረላት የተወደደላት ልዩ ንጹሕ የሰርግ ቤት አንቺ ነሽ። በዚች በሰርግ ቤት ሙሽሪትና ሙሽራው ይዋሃዱባታል። የሙሽሪትና የሙሽራው ቤተሰቦች ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ፣ ተድላ ደስታ ይደረግባታል። ሙሽሪትና ሙሽራው እንደሚዋሃዱባት በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ሥጋ ከቃል ቃል ከሥጋ ጋር ተዋህደውባታልና የሙሽሪት ቤተሰቦችና የሙሽራው ቤተሰቦች እንደሚገናኙባት በእመቤታችንም ሕዝብና አሕዛብ የተገረዘና ያልተገረዘ የጨዋይቱ ልጅና የባሪያይቱ ልጅ አንድ ሆነውባታልና ዘፈን ጨዋታ ተድላ ደስታ እንደሚደረግባት በእመቤታችንም ገቢረ ተአምራት ወመንከራት ተደርጎባታል። ስብሐተ እግዚአብሔር ተፈጽሞባታልና በዚች በሰርግ ቤት መብል መጠጥ እንደሚገኝባት በእመቤታችንም ሥጋ ወደሙ ተገኝቶባታልና አንድም የርብቃ መታጨት አንቺ ነሽ። ይህስ እንደምንድነው ቢሉ አብርሃም በሸመገለ ጊዜ ሎሌውን ኢያዕብርን ጠርቶ ለልጄ ለይስሐቅ ከወገኖቼ ሴቶች አጋባው እንጂ ከከናን ሴቶች ልጆች እንዳታጋባው እጄን ጽፋ ጉልበቴን ምታ
ብሎ በሰራዊት ጌታ በእግዚአብሔር ስም አማለው። እሱም ተጠንቅቆ ይምላል። ግን ጌታዬ ያቺ ብላቴና አልመጣም ብትለኝ ይስሐቅን ወደ ሶርያ ይዤው ልሂድ አለው። ልጄ ይስሐቅን ወደዚያ እንዳትመልስ ተጠንቀቅ። ከተወለድኩበት ከአባቴ ምድር ከካራን ያወጣኝ አምላክ ይችን ምድር እሰጥሃለሁ ብሎ የነገረኝ የሰማይ አምላክ እግዚአብሔር እርሱ መልአኩን ልኮ መንገድህን ያከናውንልሃል አለው። ኢያዕብርም ግመሎቹን ጭኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ ይዞ ሄደ። ከሶርያ አውራጃ ሲደርስ ብዙ ሴቶች ውሃ ሊቀዱ መጡ። አይቶም ከነዚህ ወገን አንዲቱ መልክ ከደም ግባት ጋር አስተባብራ የያዘች አንዲት ልጃገረድ አግኝቼ እሷም የጌታዬ ወገን ሆናልኝ ውሃ ጠጪ ብያት ብታጠጣኝ ለግመሎችም ብታጠጣልኝ ኬሃ አስተዳሎከ ለይስሐቅ ገብርከ እርሷ ለባሪያ ለይስሐቅ ያዘጋጀሃት ትሁን እያለ ይህን ሲያስብ አስቦ ሳይጨርስ መልክ ከደም ግባት ጋር አስተባብራ የያዘች ርብቃ ባጭር ታጥቃ ማድጋዋን ይዛ ውሃ ልትቀዳ መጣች። ውሃ ቀድታ ስትወጣ እባክሽ ውሃ ጠጪኝ አላት። አጠጣችው። ግመሎቹንም አጠጣችለት። ስትጨርስ አንቺ ልጅ የማነሽ ልጅ አላት። የባቱኤል ልጅ ርብቃ እባላለሁ አለችው። ከአባትሽ ቤት ለእኔና ለግመሎች የምናድርበት ስፍራ ይኖር ይሆን አላት። እንዴታ ጌታዬ፣ ለአንተም ማደሪያ ምግብ መጠጥ አለ፣ ለግመሎችም የሚበሉት ገፈራ አለ፣ ግድ የለም አለችው። እሱም ፈጣሪውን አመስግኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ አስጊጦ ሰደዳት። እሷም ለቤተሰቦቿ ተናገረች። ላባ የሚባል ወንድም ነበራት። ሄዶ ይዞት መጣ። ምግብ አቀረቡለት። እርሱ ግን ጌታዬ የላከኝን ሳልናገር ምግብ አልበላም አልጠጣም አላቸው። በል ንገረን አሉት። እርሱም እግዚአብሔር ጌታዬን አብርሃምን እንዳከበረው ታውቃላችሁ። በስተርጅና የወለደው ተወራራሽ ተቆራራሽ የሌለው አንድ ልጅ አለው። እሱን ከወገኖቼ ከሶርያ እንጂ ከከነዓን ሴቶች እንዳታጋባው ብሎ አምሎኛል። ዛሬም ገንዘቤን ይዤ መጥቼ ከውሃ ዳር አርፌ ይህንን ሳወጣ ሳወርድ ይህች ብላቴና መጣች። እንደምታዩት አስግጬ ሰደድኳት። ስለዚህ ቸርነትና እውነትን ለጌታዬ ትሰሩ እንደሆነ ንገሩኝ አላቸው። እነሱም የእሷን ፈቃድ ጠይቀን ይዘሃት ትሄዳለህ ብለው ርብቃን ጠርተው ርብቃ ትሄጃለሽ ብለው ቢጠይቋት እሷም እሄዳለሁ አለች። እነሱም እህታችን እልፍ አእላፍ ሁኚ፣ ልጆችሽ የልጅ ልጆችሽ የጠላቶቻችን ደጅ ይውረሱ ብለው መርቀው ግንባሯን ስመው ሰደዷል። ሎሌውም ለቤተሰቦቿ ለማጫ የሚሆን የከበረ ስጦታ ሰጥቶ ይዟት ሄዷል። ይስሐቅ ወንበዴ እንዳይጣላቸው ብሎ ብላቴኖቹን አስከትሎ ከአፋፍ ሆኖ እየወጣ እየገባ ሲመለከታቸው ርብቃ በሩቅ አይታ ያማን ነው አለችው። አሁን አንቺ የምትሄጅለት የጌታዬ የአብርሃም ልጅ ይስሐቅ ነው አላት። እሷም መሸፈኛ ወስዳ እንደ ባህላቸው ተከናንባ አጊጣ ቆየችው። ይስሐቅም ወርዶ ይዟት ሄዷል። ይሄ ምሳሌ ነው። አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የመለኮት፣ ኢያዕብር የቅዱስ ገብርኤል፣ ርብቃ የእመቤታችን የድንግል ማርያም ምሳሌ፣ ከነዓን የሰማይ ሶርያ የዚህ ዓለም ምሳሌ፣ የሶርያ ልጆች የተባሉት የአዳም ልጆች፣ የከነዓን ሴቶች ልጆች የተባሉት የመላእክት ምሳሌ። አብርሃም ከሶርያ ሴቶች አጋባው ማለቱ መለኮት የአዳምን ባህሪውን ባህሪ አድርጎ ሥጋውን እንዲዋሃድ ለማጠየቅ፣ ከከነዓን ሴቶች እንዳታጋባው ማለቱ መለኮት የመላእክትን ባህሪ ገንዘብ እንዳላደረገ ለማጠየቅ። መልእክተኛው ኢያዕብር ከአብርሃም ተልኮ ከከነዓን ወደ ሶርያ መውረዱ መልአኩ ቅዱስ ገብርኤልም ከእግዚአብሔር ተልኮ የአምላክ ሰው መሆንን ብስራት ይዞ ከሰማይ ወደ ምድር ወደ እመቤታችን የመውረዱ ምሳሌ። ርብቃ ውሃ ቀርታ ስትወጣ አጠጭኝ ቢላት ብታጠጣው በቀኝና በግራ ጆሮዋ የወርቅ ጉትቻ እንደሰጣት እመቤታችንም ለተጠማው ውሻ በወርቅ ጫማዋ አጠጥታ ውሃ ቀርታ ስትወጣ ቅዱስ ገብርኤል ከጎዳና ቆይቶ እነሆ ትጸንሻለሽ ብሎ አምላክን የመጽነሷን ብስራት በሁለቱ ጆሮዋ የማሰማቱ ምሳሌ። ርብቃ ስትጠየቅ ፈቃደ እግዚአብሔር ከሆነ እሺ እሄዳለሁ እንዳለች ሁሉ እመቤታችንም ቅዱስ ገብርኤል ትጸንሻለሽ ብሎ ባበሰራት ጊዜ እንደ ቃል ይሁንልኝ ይደረግልኝ ብላ
ብስራቱን በእምነት የመቀበሏ ምሳሌ፣ ቤተሰቦቿ ርብቃን መርቀው እንደሸኟት ቅድስት ድንግል ማርያም አምላክን በመጽነሷ በመላእክትና በሰው አንደበት ስትመሰገን የመኖሯ ምሳሌ፣ ኢያዕብር ለቤተሰቦቿ ማጫ እንደሰጠ ቅዱስ ገብርኤልም ለሰው ልጆች ሁሉ የሚሆን ብስራት የማሰማቱ ምሳሌ፣ ኢያዕብር 10 ወቄት ወርቅ ለእጅ አምባሯ ለርብቃ እንደሰጣት ቅዱስ ገብርኤልም እመቤታችን ግራ እንዳትጋባ እንዳትደነግጥ 10 ቃላት ተጠቅሞ የማስረዳቱ ምሳሌ፣ ይኸውም ወርእያ ደንገጸትም ቃሉ ከሚለው ጀምሮ ወአልቦ ማህለት ለመንግሥቱ እስከሚለው ድረስ ቢቆጥሩት 10 ይሆናል። ነጸረ አብም ሰማይ አብ ከሰማይ ሆኖ በአራቱ ማዕዘን አየ። ቢያይ ወይረከበ ዘከማኪ እንዳንቺ ያለ አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ። አስተንፈሰ ዋጤነወ ወይረከበ ዘከማኪ ወሰምረ ማዕዛዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዴ ወተሰባ ምኔኪ እሱም ወደ አንቺ መጥቶ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሳሊ ለነ ቅድስ መርአዊ ሰማያዊ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ኩሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረት ሁሉ አንቺን ብቻ ንዕድነሽ ክብርትነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ኦሪት ዘልደት እንዲል ዘፍጥረት ሲል ነው። አንድም ትውልደ ሴም፣ ትውልደ ያፌት፣ ትውልደ ካም ንዕድነሽ ክብርትነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ኩሉ አለ ከነዚህ ወጣ ትውልድ የለምና። አንድም ናሁም ይዜሰ ያስተበጹኒ ኩሉ ትውልድ ካለችው ከመቤታችን ምስጋና አያይዞ ተናግሮታል። አንድም ትውልድ ዘይተርፍ ትውልድ ዘይሃልፍ ንዕድነሽ ክብርትነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ትውልድ ዘይተርፍ ይሁን ትውልድ ዘይሃልፍ እንዴት ነው ቢሉ ጢባሪዎስ የሚባል ደግ ንጉሥ ነበረ። አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉ እንደሞተ ሞትን ድል አድርጎ እንደተነሳ እንዳረገ በሰማ ጊዜ የዚያን የደግ ሰው እናት ማን ባመጣልኝ እኔ ወንድ ባሪያ ሚስቴ ሴት ባሪያ ሆነን ምን ነው ባገለገልናት ብሎ ተመኘ። ተመኝቶም አልቀረም። የጌታዬን እናት ሄዳችሁ አምጡልኝ ብሎ 400 ጭፍራ ሰደደ። ልጇም ጌታ የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና መላእክትን ወስዳችሁ በገነት ላሉ ነፍሳት ስጧቸው አላቸው። መላእክትም እመቤታችንን በደመና ነጥቀው ወስደው በገነት ላሉ ነፍሳት ዛቲ ኢቲ ሕይወትክሙ ኪያሃ ሰብሁ የድኅነታችሁ መሠረት የሕይወታችሁ ምክንያት ይህችውላችሁ እንካችሁ አመስግኗት ብለው ሰጧቸው። እነሱም ተቀብለው ብጽዕት ከርስ እንተ ጾረተኪ ወብጽዋት አይዳው ለገሰሳኪ ወብጽዋት አጥባት ለሐፀናኪ ወብጽዋት አይንት ለረያኪያኪ አንቺን የተሸከመች ማኅፀን ብጽዕት ናት። አንቺን የዳሰሱ እጆች፣ አንቺን ያጠቡ ጡቶች፣ አንቺን ያዩ ዓይኖች ብፁዓት ንዑዳት ክቡራት ናቸው እያሉ አመስግነዋታል። በዚያ በንጉሡ ጸጸት እንዳይሆንበት እንዳይበሳጭ እመቤታችን ርሪተ ልቡና ናትና ዮሐንስን ሄደህ አስተምረው ብላው ሄዶ አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ ቢያስተምረው ይህ ሲሆንና እነዚያ ርጉማን አይሁድ ጌታዬን እንዴት አድርገው ነው የሰቀሉት? እስኪ እንደሰቀሉት አድርገህ አሳየኝ አለው። ወአምጻ ስፉሃ እብነ ይላል። ሰፊ ደንጊያ አስመጥቶ በዚያ ላይ ራቁትን ስሎ አሳይቶታል። ወዲያውኑ ከስዕሉ ድምፅ ተሰምቷል።
በከመ ሰቀሉኒ አይሁድ በቀራንዮ ራቅየ ዳግመኑ በሮም። ዮሐንስ ቀድሞ እነዚያ ርጉማን አይሁድ በቀራንዮ ራቁቴን አድርገው እንደሰቀሉኝ አንተ ደግሞ ሁለተኛ በሮም ራቁቴን አድርገህ ልትሰቅለኝ ነው አለው። ከዚያም በኋላ ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የመጣው ከዚያ ወዲህ ነው እንጂ ሎቱ ስብሐት እነዚያ ርጉማን አይሁድማ የሰቀሉት ራቁቱን አስጥለው ነው፣ ለሰው ልጅ ያለውን ጽና ፍቅሩን ለማጠየቅ። ወጠጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዶየ አሐተ ሰዓተ ይላል። ዮሐንስ ስዕሉን ቢስመው 1 ሰዓት ተያይዞ ቆይቷል። ለዚያም ሰው ወረታው አልቀረበትም። ለመንግሥት የደረሰ አንድ ልጅ ነበረው፣ ሞተበት። ደብዳቤ ጽፎ ዛቲ ጦማር ዘተፈነወት እምኀበ ጢባርዮስ ንጉሠ ምድር ትብጻሕ ኀበ መቃብረ እግዚእየ ወአምላኪየ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር። ይድረስ ለሰማይና ለምድር ንጉሥ ለጌታዬ ለአምላኬ ለኢየሱስ ክርስቶስ ብሎ ጽፎ ከአስከሬኑ ጋር አድርጎ ወስዳችሁ ከጌታዬ መቃብር ላይ ጣሉልኝ አላቸው። ወስደው ከመቃብሩ ላይ ቢያደርጉት የሞተው ልጁ ብድግ ብሎ ተነስቶ ተሸካሚዎቹን አስከትሎ በ3 ወር የደረሱትን በ40 ቀን ደርሰው ደስ ብሏቸው አመስግነዋል። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ካህናት ላንቺ ድንቅ ድንቅ ነገርን ተናገሩልሽ። እይታጸው አናቅጽኪ ወይጸልም ወርህኪ ወይዐርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ ብለው ምን ነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማያት ሄደ ቢሉ መንግሥተ ሰማያት የምትወረሰው ከሷ በነሳው ሥጋ ነውና። እስመ ኮንኪ አንቲ ማኅደረ ለፍስዋ ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው ህድግዎ መንንዎ ለዝ ዓለም ብለው ይህንን ዓለም ንቀው ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን አውቀው ይሄዳሉ። እነ ገብረ ክርስቶስ ወልደ ንጉሥ እነ ማርቆስ ዘቶርማቅ ወአሕዛብኒ በጸዳልኪ መሳፍንቱም ዜናሽን ሰምተው ህድግዎ መንንዎ ለዝ ዓለም ብለው ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን አውቀው ይህንን ዓለም ንቀው ይሄዳሉ። እነ ሙሴ ጸሊም እነ በረለዓ አንድም ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር እመቤታችን ነቢያት ካህናት ለአንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችንን። ንጉሥ በሀገር ከተማ አድርጎ እንደሚኖር ጌታም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ተመስግኖባታልና። እስመ ኮንኪ አንቲ ማኅደረ ለፍስዋ ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና ሀገረ እግዚአብሔር እመቤታችን ነቢያት ካህናት ላንቺ ድንቅ ድንቅ ነገር ተናገሩልሽ። ኩሎሙ ነገሥተ ምድር ያውሩ በብርሃንኪ ነገሥታቱ በልጅሽ የባሕሪ አምላክነት ባንቺ አማላጅነት አምነው ጸንተው ይኖራሉ። ለምን ትሐውር ወልደ ብእሲ ምስለ ብሎ የመዋዕል ዳይሙ ለአምሰጡ የሐውሩ ባቲ እንዲህ እነ ቆስጠንጢኖስ እነ አርቃዴዎስ እነ ዘይኑን ወአሕዛብኒ በጸዳልኪ መሳፍንቱም በልጅሽ የባሕሪ አምላክነት ባንቺ አማላጅነት አምነው ጸንተው ይኖራሉ። እነ ሙሴ ጸሊም እነ በረለዓም ኦ ማርያም ኩሉ ትውልድ ያሰበጽኡኪ ማርያም ሆይ ትውልድ ሁሉ ንዕድ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። ወይሰግዱ ለዘተወልደ እምኔኪ ወያብይዎ ካንቺ ለተወለደው ጌታ አብይ ኃይሉ ወአብይ ስሙ እያሉ ይሰግዱለታል። ሳሊ ለነ ቅድስት አብይ ኃይሉ ወአብይ ስሙ እያሉ ከሚሰግዱለት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን።
አንቲ ዘበአማን ደመናን ታስተራኪ ለነ ማየ ዝናብ ዝናምን ቋጥራ የታየች የሐምሌ የነሐሴ ደመና አንቺ ነሽ። ዘበአማን አለ ከግንቦት ከሰኔ ደመና ሲለይ ነው። የግንቦት የሰኔ ደመና ደምኖ ሳይዘንብ እንዲሁ ይበተናል። የሐምሌና የነሐሴ ደመና ግን ደምኖ ሳይዘንብ አይበተንምና የእመቤታችን አማላጅነቷም ምሕረት ይቅርታ ሳያሰጥ አይመለስምና እሷን በደመና ይመስላታል። እሱንም እንተ በአማን ንጹሕ ዝናብ ይለዋል። አንድም ወይ ወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ነቢዩ ኢሳይያስ ትንቢት የተናገረልሽ መፍጠኒት ደመና አንቺ ነሽ። ይህቺ ደመና ፈጣን ናት። እመቤታችንም ምልጃዋ ፈጥኖ የሚደርስ ነውና አፍጣኒተ ረድኤት ስለሆነች አንድም ደመና ኤልያስ አንቺ ነሽ። ይህስ እንደምንድን ነው ቢሉ በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባሉ ነበር። ለንጉሡ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኀጢአት እየሰሩ ጣዖት እያመለኩ ተዉ ብሎ ቢመክራቸው የማይመለሱ ሆኑ። ይሄ ሁሉ በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው አይደለምን? ከእንግዲህ ወዲህ የፈጣሪያቸውን የእግዚአብሔርን አቅም ይወቁ የእነሱንም ከንቱነት ይረዱት ብሎ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜከ ከመ ይረድ ዝናብ ዘእንበለ በቃለ አፉየ ብሎ ወደ እግዚአብሔር ጸልዮ ሰማይና ምድርን አወገዘ። ሰማይ ዝናብ ለዘር ጠል ለመከር ከመስጠት ተለጎመች። ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዢ እንቅልፍ ታበዢ እንዲሉ አክዓብን ኤልዛቤልን የሚያል ጨካኝ ሰው ተጣልተህ ዝም ብለህ ከዚህ ተቀምጠሃል። ሁረ ሀገረ ኮራት ወበህዬ ይሴስዩከ እጉለ ቋት ፍናሰር ካፈጽባ ወደ ሀገረ ኮራት ሂድ፣ በዚያ ቁራዎች ምግብህን ያመጡልሃል አለው። እሱም ወደ ሀገረ ኮራት ሄደ። ቁራዎች ምግቡን ያመላልሱለት ነበር። ሥጋ መንፈቀ ህብስት ከወዴት አግኝተው ቢሉ ከቤተ መንግሥት እየነጣጠቁ አንድም ከሞት የተረፉ ነቢያት ካህናት መሥዋዕት ሲሰዉ ይህ ኤልያስ ፈንታ እያሉ ያኖሩ ነበርና ፍጥረት ሁሉ በረሃብ አለቀ፣ እንደ ቅጠል ረገፈ። ፍጡር ጨካኝ ነው፣ ፈጣሪ ግን መሐሪ ነውና ካሁን አሁን ራድቶ ይማልደኛል፣ እኔም የእሱን ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ ቢል ኤልያስ ያንን እየተመገበ የማይማልድ የማይጸልይ ሆነ። አይ ፍጡር ጥቅሙ ካልጎደለበት መቼም አይጨንቀውም፣ ምግቡን ሳስቀርበት ይማልደኝ የለም ብሎ ምግቡን አስቀረበት። ኤልያስም ቋዕኑ ፈየቶ ለቋ እያለ ይወጣ ይገባ ጀመር። ቀረበት፣ ረሃብ ጸናበት። 3 ግብር እየሆነች የሚጠጣት ምንጭ ነበረች፣ ማር ወተት ውሃ የምትሆንለት። ሲመሽ ወደ ማታ እስኪ ልሂድ ብሎ ቢሄድ ይህች ምንጭ ደርቃ አገኛት። ይህስ የእግዚአብሔር ጸብ የእግዚአብሔር ቁጣ ነው ብሎ ወደ እግዚአብሔር ቢያመለክት ሁር ሀገረ ሰራጵታ ወበየት ሴሰየከ አሃቲ መበለት አለው። ወደ ሀገረ ሰራጵታ ሂድ፣ አንዲት ሴት እንጨት ስትለቅም ታገኛታለህ፣ እሷ ትመግብሃለች አለው። አሁን ጌታ እንዲህ ማለቱ በዚያ ሲሄድ በየጎዳናው በየፈፋው በረሃብ ምክንያት የሞተውን የደከመውን የተራበውን የተጠማውን አይቶ ይራራል፣ ራርቶም ይማልደኛል፣ እኔም በሱ ጸሎት ፍጥረቴን እታረቀዋለሁ ብሎ ነው። እሱም በሄደ ጊዜ የሞተውን የደከመውን የተራበውን የተጠማውን እያየ እያዘነ ሲሄድ አንድ ሴት አገኘ። እባክሽ አንቺ ሴት ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ ወንድሜ እንደምን ያለ ቀልደኛ ነህ አለችው። ኤልያስ መሆኑን አላወቀችም። ለካ እንዲህ በድያለሁ ብሏል። ተማሊሊ ተፍትህ ህብስት፣ ያም ካልሆነ እባክሽን ረሃብ ጸንቶብኛልና ትንሽ ቁራሽ ካለሽ ስጭኝ አላት። ወናሁ አሐጥብ ክልኤ እጸወ፣ ጥቂት እንጨት እለቅማለሁ፣ ጥርኝ ዱቄት አለችኝ፣ ያችን እኔም አንተም ልጄም በልተናት ነገ እንሞታለን አለችው። በዚያ ወራት እሞታለሁ እንጂ እኖራለሁ የሚል የለምና ልህቅቱኪኒ እንተ ቅብ ወቀሱትኪኒ እንተ ሐሪጽ እያሃልቅ ብኪ በእግዚአብሔር በእላ መዋዕል፣ ያንንስ እግዚአብሔር ባለው ያበርክትልሽ ብሏታል። ብትሄድ እንዳላት የጥሬው በጥሬ የዱቄቱ በዱቄት የቅቤው በቅቤ የማሩ በማል ሞልቶ አግኝተዋለች።
አቅድሚ ሊተ ወድህረ ትገብሪ ለኪ ወለወልድኪ እኔ ረሃብ ጸንቶብኛልና ለኔ አስቀድመሽ አድርገሽ ስጪኝ፣ አንቺና ልጅሽ ኋላ አድርጋችሁ ትመገባላችሁ አላ። ይህን አድርጋ ከተመገቡ በኋላ ልጇ ሞተባ። ነቢየ እግዚአብሔር ከኔ ከኃጢአተኛይቱ ቤት ገብተህ የጧቱን ኃጢአቴን ለማታ የማታውን ኃጢአቴን ለጧት አዘክረህ ተመራምረህ ልጄን ገደልክብኝ፣ እኔ ካንተ ምን አለኝ? ምን ጸባለኝ? አብይኛ አልከኝ አበላሁ፣ ምን በደልኩ አለች። እውነቷን ነው እንጂ ከእንግዲህ ወዲህ ማን ነቢየ እግዚአብሔር ይለኛል? ነፍሰ ገዳይ ወንበዴ ይለኛል እንጂ ብሎ ወአርገ ቤተ ላይ ይላል። እየወጣ የሚተኛባት ሰገነት ነበረችው። ከዚያ ላይ የልጁን በድን ይዞ ወጥቶ ዓይኑን ከዓይኑ አፉን ከአፉ አድርጎ ጸልዮ በስድስተኛው ቀን ሙቀት አሰምቶታል። በሰባተኛው ቀን ብድግ አድርጎ አስነስቶታል። አሁን ኤልያስን የሚያህል ሰው በአንድ ጊዜ ማስነሳት ተስኖት አይደለም። ተአምራት ይደረግልን ባላችሁ ጊዜ ሳትታክቱ መልሳችሁ መላልሳችሁ ጸልዩ ለማለት ነው። አንድም በፍጹም ትጋትና ጸሎት ኃጢአት እንደሚሰረይ ለማጠየቅ ነው። አንድም ለሰው 4 ባህሪያተ ሥጋ 3 ባህሪያተ ነፍስ እንዳሉት ለማጠየቅ ነው። ይኸው የሚያስነሳው ብላቴና ዮናስ ይባላል። ከዚህ በኋላ ሁር አስተርእዮ ለአክዓብ ሂድ አክዓብን ተገናኘው ብሎታል። ዝናብ የማዘንብ ነኝና ሄደ ለአክዓብ ንገረው አለው። አክዓብና አብዲው ከብት ሰራዊት አልቆባቸው በፈረስ በሰረገላ ሆነው የጠራ ውሃ የለመለመ ሳር ሲፈልጉ አብዲው ኤልያስ ባለበት በኩል ሄደ። አሻግሮ አይቶ አንተኑ መምህር ኤልያስ አለው። አዎን አለው። ከፈረስ ከሰረገላ ወርዶ ተገናኘው። ሄደህ ንጉሡን አክዓብን ጥራው አለው። ሄደ ንጉሡን አክዓብን ጥራው አለው። ንጉሡ አንተን ሲያስፈልግ ያላከበት መስፍን ያላማለው መኮንን የለም። የመንፈስ ቅዱስ ሰረገላ አነሳስቶ ካንዱ ወደ አንዱ ቢወስድህ ጠላቴን አግኝተህ እንደ መግደል ሸንግለህ ተመሳጥረህ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያው ላይ አድራጎቴን ወሮታዬን ስላላወክ ነው እንጂ። ኤልዛቤል ነቢያት ኤልዛቤል የእግዚአብሔርን ነቢያትና ካህናትን ባስፈጀቻቸው ጊዜ ከሞት የተረፉትን ነቢያትን 50ውን በአንዱ ዋሻ 50ውን በአንዱ ዋሻ አድርጌ በስውር ልብስ ምግብ እሰጥ የነበርኩ እኔ አይደለሁምን? ምን በደልኩ? ምን አልኩ? አለው። ሕያው እግዚአብሔር ከዚህ ቦታ ወዴትም እንደማልሄድ ሕያው እግዚአብሔር ያውቃል ብሎ በእግዚአብሔር ስም ማለለት። ይህን ሲል ያምነዋልና ሊጠራው ሄደ። ንጉሡ አክዓብ መጣ። ንጉሡ ኤልያስን አግኝቸው ቀጥቸው እያለ ይፎክር የነበረ በኤልያስ ላይ አድሮ ያለ መንፈስ ቅዱስ በንጉሡ አድሮ ያለውን የቁጣ መንፈስ ሰይጣንን አርቆት በትህትና ቃል አንተኑ ኤልያዘ ትገፈቶሙ ለእስራኤል እስራኤልን እንደ ቆሎ የምትቆላቸው እንደ ዓሣ የምታገለባብጣቸው ረጅሙን አጭር ቀዩን ጥቁር ወፍራሙን አጭር የምታደርጋቸው አንተ ነህ አለው። ረሃብ ወፍራሙን ቀጭን ቀዩን ጥቁር ረጅሙን አጭር ያደርጋልና ምን እኔ አንተ ወቤተ አቡከ አንተና ወገኖችህ እስራኤል ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ እስከ ማዕዜኑ ታነክሱ በክሌዮን ጌጋያቲክሙ ለመቤል አምላክ ያሁ ትሉ ወኪያሁ አምልኩ ወለመ እግዚአብሔር አምላክ ያሁ ትሉ ወኪያሁ አምልኩ አለው። አሁን ኤልያስን ያህል ሰው በጌታ ተጠራጥሮ እመን የሚጭንበት ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። እነሆ ከነቢያት ከካህናት እኔ ብቻዬን ቀርቻለሁ። ለአንተ 850 ነቢያት ሐሰት ካህናተ ጣዖት አሉህ። መሥዋዕት ሰውተን መሥዋዕቱን የተቀበለለት ያሳምን አለው። እነሱም መከራው ረሃቡ ጸንቶባቸዋልና ይሁንብን ይሁን ይደረግ አሉ። ከሰዓቱ ከመሥዋዕቱ ያስመርጣቸዋል። ስለምን ቢሉ የኛ መሥዋዕት ያላረገው በዚህ ሰዓት ስላልሆነ መሥዋዕቱ ያማረ የሰመረ ይወፈረ ስላልሆነ ብለው ምክንያት እንዳያቀርቡ ነው። ከሰዓቱ ነጉን ከመሥዋዕቱ ያማረውን ይወፈረውን የሰባውን ይመርጣሉ። ወዲያውኑ ምልክት ይነግራቸዋል። መሥዋዕታችሁን ስትሰዉ አርዳችሁ አወራርዳችሁ ወደ ፈጣሪያችሁ አመልክቱ እንጂ በእሳት አታቃጥሉት አላቸው። እነሱም አርደው አወራርደው ስምዐነ ቤል ስምዐነ ዳጎን እያሉ ይጮኹ ጀመር። ቀድሞ ሰይጣን ለልማዱ በምትሃት ከምድር ከመንደር እሳት እያወጣ ያቃጥልላቸው ነበረ። በዚያን ጊዜ ግን በኤልያስ ላይ አድሮ ያለ መንፈስ ቅዱስ ሰይጣንን አርቆት የማያቃጥልላቸው ሆነ። እነሱም በሰይፋቸው ይፈቁ ባለንጋቸው ይገረፉ ጀመር።
እስከ አሂለሎሙ ደም ይላል። ደም አዙሮ እስኪጥላቸው ድረስ ሰውነታችንን ሳይቀር ሰዋንልህ አታሳፍረን ለማለት ነው። ወአሃዘ ኤልያስ ቴስቢያዊ ሳለቅቦሙ ይላል። ኤልያስ ይዘባበትባቸው ጀመር። የእናንተ አምላክ ደንቆሮ ነውና አይሰማም ይሆናል፣ አሰምታችሁ ጩኹ። የእናንተ አምላክ ደካማ ነውና ከፈረፈር ወድቆ ይሆናል፣ ሄዳችሁ አንሱት። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል፣ ሄዳችሁ ቀስቅሱት። የእናንተ አምላክ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር እንደ ሕፃናት ይዞር ይሆናል፣ ሄዳችሁ ጥሩት እያለ ይዘባበትባቸው ጀመር። ከዚህም በኋላ መሥዋዕተ ነግ አለፈ። መሥዋዕተ ነግ እንዳለፈ መሥዋዕተ ሰርክ እንደቀረበ ባየ ጊዜ እንከሳ አከለክሙ፣ እንግዲህስ ይበቃችኋል፣ ይህንን የረከሰ የበከተ መሥዋዕታችሁን አንሱ ብሎ አስነስቶ በአራቱ ማዕዘን ጉድጓድ አስቆፍሮ በ12ቱ ነገደ እስራኤል ልክ 12 ደንጊያ አስጠፍጥፎ ድግሙ ሰልሱ ይላል 4 ቻል ውሃ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርጎ ቀንያ ቀናይኩ ለአምላክናከ፣ አቤቱ የአብርሃም የይስሐቅ የያዕቆብ አምላክ ሆይ እኔ ሾምበት እሸለምበት ብዬ አይደለም፣ ለጌትነት ለአምልኮት ቀንቼ ነው እንጂ ስማኝ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዳ በልታለታለች። ሥጋውን በልታ እንጨቱን በልታ ውሃውን ጠጥታ ደንጊያውን በልታ ወለሐሰት መሬቶ ይላል። ከመሬት 1 ስንዝር ሙሉ በልታ ተመልሳ አርጋለች። እነዚያንም ኅብረተሰባቸውን ያታልሉ፣ ንጉሡን ይደልሉ፣ በኀጢአት ያስወጉ፣ በቤተ መንግሥት የተሰገሰጉ 800 ካህናተ ጣዖት ነቢያተ ሐሰት ከፈሳሽ ውሃ ይዞ ወርዶ በሰይፍ አስመትቷቸዋል። ከዚህም በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጣ። ሰማዩን እየወጣ ተመልከት አለው። ብላቴናውም 6 ጊዜ ወጥቶ በሰባተኛው መጠነ ሰኮና ብእስ የምታህል ደመና ከውቅያኖስ ውሃ ቋጥራ ይዛ ስትወጣ አየሁ አለው። ሄደ ለንጉሡ ለአካብ ንገረው አለው። ስንኳ ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የዋለ ያደረ ዝናብ ከብት ልጅ ይጎንጣል፣ ከብትህን ሰራዊትህን ሰብስብ በለው አለው። ሄዶ ለንጉሡ ነገረው። ንጉሡ በፈረስ በሰረገላ ሆኖ እስኪገባ ድረስ ኤልያስ በተአምራት ቀድሞ ገብቶ ተገኝቷል። ወዲያውኑ ድምንምን ብሎ ዘንቦ ዕለቱን በተአምራት ደርሶላቸው ምርት አግኝተው ጠግበው ደስ ብሏቸው አመስግነዋል። አንድም እስራኤል 3 ዓመት ከመንፈቅ እስኪሆናቸው ድረስ ተስፋ ሳይቆርጡ ጥቂት መዝራታቸውን አልተውም ነበረ። ዝናቡ በዘነበ ጊዜ መጀመሪያ የዘሩት ደርሶ በሁለተኛ ዓመት የዘሩት ጎሞር በሶስተኛ